ከለታት አንድ ቀን ከካዛንቺስ አዋሬ ሚኒባስ ተሳፍሬ ሲሄድ አጠገቤ የተቀመጠው ተሳፋሪ ክፉኛ ይታከከኛል። እርድናን ከርጅና አስተባብሬ ያዝ ሆኔ ወንድማችሁ ይችን አጭር ማሳሰቢያ ለቀኩበት። ጀለስ ጭር ያለ ቦታ የሚያስደስትህ ከሆነ ኪሴ ውስጥ መግባት ትችላለህ፣ መብትህ ነው። ስርቆትን ግን አታስበው። ዶላሬን ስዊዝ ባንክ አኑሬዋለሁ። አይፎኔን ደግሞ ቤት ጥየው መጥቻለሁ። ፍላሽን እንደ ማተብ አንጠልጥየዋለሁ። በአጠቃላይ በዚህ ሰዓት መስረቅ የምትችለው ቀልቤን ብቻ ነው። አዲስ አበባ ያለው የራይድ ታክሲ አገልግሎት ከአሜሪካው ኡበር የተቀዳ ይመስለኛል። ግን ከአሜሪካው አቻው ብዙ ልዩነት አለው። አሜሪካ ኡበር ለመጥራት ሂሳብ ቅድሚያ በካርድ መክፈል አለብሽ። ጥሪውን ከሰረች ደግሞ ኪሳራው ባንቺ ነው። የአዲስ አበባ ራይድ እንዲህ ያለ አሰራር የለውም እና ድምፃዊ ጌትያን ላይ እንዳለው ሁኔታው ለኔ ተመቸኝ። በቀደም ደወልኩ። ከመሸጋገሪያ ሙዚቃ በኋላ እባክዎ መነሻው የት ነው አለችኝ ቪትስ አከፋፋይዋ። አዋሬ በድሩ በለጨ ፊት ለፊት ቆሜያለሁ። ደሞ አንቱ ባትኝ ደስ ይለኛል። መዳረሻዎት? ጃን ሜዳ። በአቅራቢያ ያለ አሽከርካሪ ደውሎታል። አመሰግናለሁ ኦፕሬተር። የነጂውን ስልክ በመጠባበቅ ላይ እያለሁ አንዲት መኪና መታ ከፊት ለፊቴ ቆመች። ኦኬን አልሸኝህ። አይኔን አላሸሁም። አመስግኜ ገባሁና መንገዴን ተያያዝኩት። ትንሽ ቆይቶ የራይዱ አሽከርካሪ ደወለ። ምስኪን፣ ይቅርታ የሚሸኘኝ ዘመድ አግኝቼ እየሄድኩ ነው አልኩት። ሰውየው በንዴት ጦፈ። ታዲያ እዚህ ድረስ ለምን ታጉላላኛለህ? መናደድ አያስፈልግም ወንድሜ። ለተጉላላህበት የ15 ብር ሞባይል ካርድ ይላክልሃል። ሰውየው ስልኩን ዘጋው። በቅርብ ርቀት ቢያገኘኝ ኑሮ የኦክሲጂን መሳቢያዬን ይዘጋልኝ ነበር። ከውጭ ወደ አገር ቤት የገባው ሰሞን ይዤው የመጣሁት ዶላር የሚያልቅ አልመሰለኝም ነበር። በጣም አንገርግቦ ቆልቶኝ ነበር። በየ50 ሜትሩ ራይድ ድረስልኝ ማለት ልማዴ ሆነ። ቀስ በቀስ የኪሴ ተርዚና እየሟሸሸ ሲሄድ ይሰማኝ ጀመር። ከሰማያዊ ሚኒባሶች ጋር አቋርጨው የነበረውን ውል ፈረምኩ። ጥቅጥቅ ብሎ በሞላ ሚኒባስ ውስጥ ጎበዝ ምን አለ ጠጋ ጠጋ ብትሉልኝ የሚል አንጀት የሚበላ ድምጽ ከሰማችሁ የኔ ድምጽ ነው። ብዙ አልቀጠልሁም። ህዝብ የሚሳፈርበት ሳይሆን የሚሰፈርበት ሃይገርባስ እንኳን ወደ ቤትህ ተመለስክ ብሎ ተቀበለኝ። የሰፈራችን ነዋሪ ኪሴ እየተመናመነ እንደመጣ ለመገንዘብ ጊዜ አልፈጀበትም። ባለፈው ተጉለት ስጋ ቤት ፊት ለፊት ቆሜ ገብስ ቆሎ ስበላ የሆነ ጎረምሳ መጥቶ ሃይ ማለ ቦቄ ትራንስፖርት አገልግሎት ያስፈልጋል ብሎ ጠየቀኝ እና መልሴን ሳይጠብቅ ጥግ ላይ ያቆማትን አቧራ የጠገበች ሞተር ይዞ ወደኔ ቀረበ። ሞተሪቱ ሞተር ሳይክል ከመሆኗ በፊት መድፍ እንደነበረች የጠረጠርኩት ያወጣችውን ምድር አንቀጥቅጥ ድምጽና አንድ ሙሉ ከተማ የሚሰውር ጭስ አስተውል ነው። ከፋኝ። በእውነት አለቀስ አለኝ። እግዚአብሔር ይስጥልኝ። በቅርቡ ስነ ጽሑፍን እርግፍ አድርጌ ትቼ ማራቶን ለመጀመር እያሰብኩ ስለሆነ ከፊት ትመራኛለህ ብዬ አሰናበትኩት። ቅናሽ ያደርጋል ታናሽ ይላል ማንኩሴ ሲተርት። ከቸገረህ የሚገለገልብህ እንጂ የሚያገለግልህ አታገኝም። አሁን ከትናንት ወዲያ አምሽቼ በላውንደሪው ቤት በር በኩል ሳልፍ ያየሁትን ማመን አቃተኝ። የላውንደሪ ቤቱ ዘበኛ እንዲታጠብልኝ ወረፋ ያስያዝኩትን ብርድ ልብስ ለብሶ ይጎማለላል። this is unprofessional ምናምን እያልሁ ያዙ ይልቀቁኝ ስል ዘበኛው ተረጋግቶ በጋራጅ ቱታና በበርኖስ መሃል ታፍኖ ከሚቀመጥብህ እኔ ትከሻ ላይ ሆኖ ቢናፈስልህ ይሻላል ብዬ ነው ብሎ ደረቀ። በዚህ አላቆመም። ያናፈስኩበትን ትበጭቅልኛለህ ብዬ ሳስብ ጭራሽ ትወቅሰኛለህ? ወትሮም እጃ መዳፋሽ ነው እያለ መብከንከን ጀመረ። በጣም ተሰምቶኝ ብርድ ልብሴን ትከሻው ላይ አስቀምጦ ላናፈሰበት ከፍየው ጉዞዬን ቀጠለው። በማግስቱ ሌላ ደከም ያለ ላውንደሪ ቤት ሄጄ 5 ካናቴራ፣ 2 ሹራብ፣ 1 ጂንስ በስንት ቀን ታደርሽልኛለሽ? 2 ሳምንት።
በሁለት ሳምንት ጊዜማ ወይ ጥይት ወይ ወረርሽኝ ይገለኛል። እስቅልኛለች ብዬ ነበር። እሷ ወይ ፍንክችቴ። ታዲያ ምን ችግር አለ? ብትሞት አጥበን ለወራሾችን እናደርሳለን። በቀደም ዳጎስ ያለ ደሞዝ ተቀብዬ ነጠር እያልሁ በሰፈራችን በኩል ሳልፍ በውቄ ግባና ጸጉርን ትንሽ ላሰማምርልህ የሚል ድምፅ ሰማሁ። ለብዙ ዘመን ጸጉሬን ያስተካከለኝ ሳሚ ነው። ድምፃዊት ሚካያ በኃይሉ ጸጉሬንም ቆጥረሃል ብላ ያንጎራጎረችው ለሳሚ ይመስለኛል። ሳሚ ቀልጣፋ ነው፣ ወሬም አያንዛዛም። በእርግጥ ጠጉር የሚያስተካክልበት ቶንዶስ እንደ ጊንጥ ይቆነጥጣል። በመቀሱም በትርፍ ጊዜው ዳቦ ቆሎ የሚቆርጥበት ይመስለኛል። ያም ሆኖ በ20 ደቂቃ ውስጥ አሰማምሮ ይለቀኛል። 70 ብር ከፍለዋለሁ። ሳሚ ብዙ አያወራም። አንድ ቀን ሙሉ ስምህ ሳምሶን ነው ሳሙኤል በማለት ጠየቅኩት። ሙሉ ስሜ ሳሚ ነው። ምን ማለት ነው? ያው ሳሚ ማለት የሚስም ማለት ነው። ሳሚ ወደ ጸጉር ቤቱ የሚመላለሱ ደንበኞቹን አይሸነገልም። አንድ ቀን የሆነ ሰውዬ ከጸጉር ማስተካከያው ላይ ጉብ እንዳለ እንዴት ነው ጸጉሬ ሽበት ጣልጣል እያለበት ነው አይደል ሲል ሳሚን ጠየቀው። ሰውየው ከሳሚ ምላሽ ሳይሆን ማጽናኛ ነበር የሚጠብቀው። ሳሚ ከጀሶ አለት ተጠርቦ የወጣ የመሰለውን የሰውየውን ራስ በጥልቅ ተካዜ እየተመለከተ በሽበት ላይ ጥቁር ጸጉር ጣልጣል ብሎበታል ማለት ይሻላል በማለት መለሰለት። ሰውየው በጣም ተናደደ እና እዚያው በተቀመጠበት ተጨማሪ ሽበቶችን አቆጠቆጠ። የዚያን ቀን ሳሚ ግባና ላሰማምርህ ሲለኝ በልቤ ለድሌም አላሳየው አልሆና ባፌ አመሰግናለሁ ግን ለዛሬ አስፈልገኝም ብየው በበሩ በኩል እንደምባይ እየነጠርሁ አለፉ። ከጥቂት ደቂቃዎች በኋላ በከተማው እጅግ የታወቀ የከፍተኛው ማህበረሰብ መዋቢያ የሆነ የወንዶች ሳሎን ውስጥ ራሴን አገኘሁት። ሰራተኞች በሙሉ ሴቶች መሆናቸውን ሳይ ለምን የወንዶች ሳሎን እንደተባለ ሊገባኝ አልቻለም። የሌላቸው የማሽን አይነት የለም። ኤክስሬና ሲቲ ስካን ሁሉ አይቻለሁ። አንዲቱ አስተካካይ ዙፋን የመሰለ ወንበር ላይ ብድግ አድርጋ ካስቀመጠች በኋላ ግምጃ የመሰለ መጎናጸፊያ ያደረበችልኝ። ከዚያ ወናፍ መሳይ ነገር አንስታ ነፋስ ስትለቅብኝ ጸጉሮቼ እንደ ማለዳ አንሶላ ቀጥ ብለው ቆሙ። ለመጀመሪያ ጊዜ መሃል አናቴን በመስታወት ማየት ቻልሁ። ያልተሟሸ የጀበና ቂጥ የመሰለውን መሃል አናቴን የሙጥኝ ብለው ከቀሩት ጸጉሮቼ ይልቅ አፍንጫዬ ቀዳዳ ውስጥ የተሰገሰጉ ጸጉሮች በቁጥር እንደሚልቁ ስመለከት በእውነት አልቅስ አለኝ። ወደ ሀብትና ወደ መላጣነት በተመሳሳይ ጊዜ መቃረቤን ስገነዘብ የዚህ ዓለም ከንቱነት ጎልቶ ታየኝ። ስመለጥ ምን እንደምመስል ራሴን አሰብኩት። ቁጭ አጤ ምኒልክን ያለ ሻሽ እንደ ሰይፉ ፋንታውን ማበጠር የተሳነው የሚለውን ስያሜ በጸጋ ተቀብዬ እኖራለሁ ወይስ እንደ ፓስተር ዮኔ ከሆነ የሰውነት ክፍሌ ላይ የተነጨ ጸጉር አናቴ ላይ ያስተክላለሁ እያልሁ ሳስብ ቀጣዩ ክፍል ሄድና ኤሚ ታጥባለች አለችኝ የማስዋብ ሙከራ የምታካሄድብኝ ልጅ። ቀጣዩ ክፍል እንደገባው አማረች የተባለች ሴትዮ ተቀብላ ትራስ ያለው መክተፊያ የመሰለ ጣውላ ላይ አንጋለለችኝ። ፊቴ ላይ እንደ ተልባ የተዝለገለገ ነገር አፈሳ አድርጋ ደፈደፈችብኝ። ከዚያ ፊቴን ለፒዛ እንደታጨ ሊጥ ደጋግማ ዳመጠችው። በማስቀጠል የውሃ ሩምታ ዝልግ አድርጋ ለቀቀችብኝ። ግልጡን ለመናገር ያክል ዎተር ቦርዲንግ የተባለው አሜሪካኖች የጓንታናሞ ላይ ያደረጉትን ቅጣት አፋፋመችብኝ። በመጨረሻ በመስታወት ፊት ቆምሁ። ተድበስብሶ የቆየው የግንባሬ መስመር አሁን በደንብ ፍጥጥ ብሎ ጉንዳን የሰራው የቀለበት መንገድ ይመስላል። ጸጉሬማ የተቀባበለ የጃርት ወስፌ መስሎ ትኩረትን ብቻ ሳይሆን እንደ ዲሽ የተከለከለ ቻናል ሁሉ ይስባል። በመጨረሻ 1000 ብር ቆጥረው ሲረከቡኝ ዊል ስሚዝን መሰልህ ያሉኝን አልረሳውም። ከመዋቢያው ሳሎን እንደወጣው ስልኬን አንስቼ ደወልሁ። ሄሎ ሳሚ። አቤት። ብዙ ወረፋ ከሌለብህ ብቅ ልበል? እኛ የመጨረሻዎቹና ሌሎች ከተሰኘው መጽሐፍ ላይ ሐሳብ የሞተለት የሚለውን ልጋብዛችሁ። አንድ ጊዜ አንድ የሮም የጦር መሪ ወደ አንድ የአይሁድ ከተማ ይገባል። የከተማዋን ሕዝብም ወደ አንድ የማጎሪያ ስፍራ ይሰበስባቸዋል። የከተማዋ ቤቶች አንድ ሳይቀሩ እንዲቃጠሉ ለወታደሮች ትእዛዝ ይሰጣል። በዚያ ጊዜ ሕዝቡ በቤቶቹ ውስጥ ያለውን ሀብት ለማውጣት ለመነ። የሮም ወታደሮች ግን አልፈቀዱም። የሕዝቡ ልመና እየበዛ ሲሄድ የወታደሮቹ አለቃ አንድ ነገር ፈቀደ።
ሕዝቡ ሁሉ ተስማምቶ አንድ እጅግ የሚፈልጉት ነገር ብቻ እንዲያወጡ። ሕዝቡ ተተራመሰ። አንዱ አንድ ሌላውም ሌላ ይላል። ከዚያ ሁሉ ሀብት መሃል እጅግ አስፈላጊ የሆነውን ነገር መርጦ ማውጣት አስቸጋሪ ሆነ። ማንንም የሚያስማማ ሐሳብ ማግኘት አልተቻለም። በመጨረሻ ሕዝቡ በአንድ ነገር ተስማሙ። የአይሁዱ መምህር በጉዳዩ ላይ እንዲወስኑ። ረቢው ወደ ከተማው ገቡ። ያቀኑትም ወደ ምኵራቡ ነበር። ሕዝቡ ሁሉ ምን ይዘው ሊመጡ እንደሚችሉ የየራሱን ግምት ይሰጥ ነበር። አንዳንዱ ደግሞ የሚሆነውን ለማየት በጉጉት ይጠብቁ። ረቢው ወደ ሕዝቡ ሲመለሱ አንዳች የሚታይ ነገር አልያዙም። ወደ ወታደሮቹ አለቃ ሄደው አንዲት ያረጀች በብራና የተጻፈች መጽሐፍ መሳይ ነገር አሳዩት። የወታደሮቹ አለቃ ስቆ አሰናበታቸው። እናም ከተማዋ ተቃጠለች። የከተማዋ ሕዝብ በጉዳዩ ላይ በጣም በመበሳጨቱ ረቢውን ሊገድላቸው ተነሳ። ስንት የወርቅና የብር ሀብት እያለ፣ ስንት በከበሩ ድንጋዮች ያጌጠ ሀብት እያለ አንዲት ያረጀች ብራና ይዘው በመምጣታቸው በምርጫችን ተሳስተናል አሉ። ወታደሮቹ ከተማዋን አቃጥለው ሲሄዱ የከተማዋ ሰዎች ሜዳ ላይ ፈሰው ረቢውን ጠየቋቸው፣ ለምን? እሳቸውም አዎ በከተማዋ ለዓይን የሚያጓጓ ብዙ ሀብት አለ። ወርቅ፣ ብር፣ የከበሩ ድንጋዮች፣ የሐር ልብሶች፣ ከተልባ እግር የተሰሩ ልብሶች፣ የጌጥ ዕቃዎች ሁሉም አሉ። ይሄ ግን ከሁሉም ይበልጣል። እንዴት? እነዚያ ያለቁ ነገሮች ናቸው። አንድ ጊዜ ይሸጣሉ፣ ይበላሉ፣ ያልቃሉ። ለጊዜያዊ ችግር ይሆናሉ። እኛን ከረሃብ ያላቅቃሉ። ነገር ግን አያዘልቁንም። ሰው የሚያስፈልገው የሚበላ ብቻ አይደለም፣ የሚጠጣ ብቻ አይደለም። ሰው ማለት ሁለት ነገር ነው፣ መንፈስና ሥጋ። ሥጋ ማለት ምንድነው? ሥጋ ውሱን ነው፣ በቦታ በጊዜ በአቅም። መንፈስ አይወሰንም። መንፈስ በአንድ እስር ቤት ሊወሰን አይችልም። ወደ ላይ ወደ ምጥቀቱ፣ ወደ ታችም ወደ ጥልቀቱ ይወርዳል። መንፈስ ሀገር የለውም፣ ይዋኛል፣ ይቀስፋል። ወደ ኋላ፣ ወደ ትናንት፣ ወደ ፊት፣ ወደ ነገ ይጓዛል፣ ወደ ጎንም ወደ ዛሬ። ሥጋን በአንድ ቅርጽ ብቻ ማኖር ይቻላል። በአንድ ሞላላ ቤት፣ በአንድ አራት ማዕዘን ቤት፣ በአንድ ጉድጓድ ማኖር ይቻላል። መንፈስን ግን በአንድ ቅርጽ ማኖር አይቻልም። ለተወለደ ልጅ ስም ይወጣል እንጂ ለወጣው ስም እንዴት ልጅ ይወለዳል? ማሰብ ያለብህ እንዲህ ያለ አስተሳሰብ ነው። አንተ የዚህ ወይም የዚያ ቡድን አመለካከት አለህ። አንተ ይህንን ወይም ያንን ብቻ ሁን ማለት አይቻልም። መንፈስ ነጻነትን ይፈልጋል። ዓይኑን ጨፍኖ ወደ ውስጥ፣ ዓይኑንም ገልጦ ወደ ውጭ መጓዝ ይሻል። እዚህ ውስጥ ወርቅ ወይም ብር የለም። እዚህ ውስጥ ሐሳብ አለን። ሰውን ሰው የሚያደርግ ሐሳብ ነው። ሰው ለሕልውናው ዓላማ እንዲኖረው፣ የሚኖርበት ምክንያት እንዲኖረው፣ ሰው ከመብላትና ከመጠጣት በላይ ማሰብ እንዲችል፣ ሰው ከመኖር በላይ ማሰብ እንዲችል፣ ሰው ከችግሮቹ በላይ መኖር እንዲችል፣ ለነገ ሲል ዛሬ፣ ለጭንቅላቱ ሲል ሆዱን፣ ለነፍሱ ሲል ሥጋውን፣ ለሌላው ሲል ራሱን መሰዋት እንዲችል የሚያበቃ ሐሳብ አለ እዚህ መጽሐፍ ውስጥ። ይህ ሐሳብ ሲሞት ያን ጊዜ ከተማችን ፈጽማ ትጠፋለች። ይህ ሐሳብ ካልሞተ ግን 9 ጊዜ ብትጠፋ እንኳን 10 ጊዜ አብልጠን እንገነባታለን። ይህ ሐሳብ ከሞተ ሆዳችን አድጎ ጭንቅላታችን ይቀጭጫል። ይህ ሐሳብ ሞቶ ሀገራችን ሀብታም ትሆን ይሆናል። ነገር ግን ሆዳሞች የሞሉበት ሀብታም ሀገር ትሆናለች። ሆዳሞች ደግሞ መጀመሪያ የሀገራቸውን ሀብት ይበላሉ፣ ቀጥለው የሕዝባቸውን ሀብት ይበላሉ፣ በመጨረሻ እርስ በርሳቸው ይበላላሉ። ያለ ሐሳብ ከመሰልጠን ያለ ስልጣኔ ማሰብ ይሻላል። ያለ ሐሳብ መሰልጠን ያለ ልክ የተሰፋ ልብስ መልበስ ነው። ሰውየው እየወፈረ ሄደና ልብሱን መቅደዱ አይቀርም። ልብሱ ለሰውየው እንጂ ሰውየው ለልብሱ ሊሰፋ አይችልምና። ያለ ሐሳብ መሰልጠን ሰውየውን ለልብሱ እንደማዘጋጀት ያለ ነው። ሰውየው ከልብሱ በላይ እንዳይሆን ወይ ታስርቡታላችሁ፣ አለበለዚያ በወፈረና በረዘመ ቁጥር ትቀንሱታላችሁ፣ አለበለዚያም ውፍረቱንና እድገቱን ለመቀነስ ሌላ ቅጣት ትቀጡታላችሁ። ሐሳብ የሌለበት እድገትና ስልጣኔ እንደዚህ ነው። ስለዚህ በዘመናችን ያላችሁ ሰዎች ያሰባችሁትን ነገር ይዟል። ለሀገር ትልቁ ሀብቷ ሐሳብ ነው።
በሀገር ዋናዎቹ ሰዎች ቀድመውና ልቀው ማሰብ የሚችሉ ዜጎች ናቸው። የበቁ አሳቢዎች የበቁ መሪዎችን መፍጠር ይችላሉ። የበቁ መሪዎች ግን የበቁ አሳቢዎችን መፍጠር አይችሉም። አሳብና አሳቢ የሞተባት ሀገር ወይ ሞታለች ወይ ለመሞት ተዘጋጅታለች። እናም ወዳጆች አትዘኑ። ሐሳባችሁን ይወሰድባችሁ የለም። ማሰብ ከቻላችሁ ዓለም ሁሉ የእናንተ ናት። ከሀገር የሚበልጥ መቼም የለም። ሀገርም ቢሆን እንኳን የሚፈጥራት ሐሳብ ነው። ለዚህ ነው ይህንን መጽሐፍ የመረጥኩት። እንዳትበሉ የሚከለክሏችሁ፣ እንዳትኖሩ የሚከለክሏችሁ፣ እንዳትሰሩ የሚከለክሏችሁ ብዙ አይጎዷችሁም። እነርሱ እንስሳነታችሁን ነው የከለከሏችሁ። እንዳታስቡ የሚከለክሏችሁ ግን አደገኞች ናቸው። ምክንያቱም የከለከሏችሁ ሰውነታችሁን ነው። ይህንን ታሪክ ሳነብ አንዲት የሮም ልዕልት ያለችው ትዝ አለኝ። ልዕልቲቱ በተንጣለለው የባዛንታይን ቤተ መንግሥት የምትኖር ሁሉ በእጇ ሁሉ በደጇ የሆነች ልዕልት ነበረች። እንኳን የተናገረችው የተመኘችው ሁሉ የሚደረግላት፣ ቀንና ሌሊት ዙሪያዋን ከበው አይኗን የሚያዩ እልፍ ደንገጡሮች አሏት። አንድ ጊዜ ከአንዲት የልብ ወዳጇ ከሆነች ደንገጡር ጋር ተማክራ ከቤተ መንግሥቱ ጠፋች። የት ሄደች ተብሎ ሀገሩ በሙሉ ታሰሰ። ልትገኝ ግን አልቻለችም። በመጨረሻ በስንት ፍለጋ ፋርስ ውስጥ በሚገኝ አንድ ገዳም ውስጥ መኖሯ ተሰማና አያሌ ወታደሮች ተላኩበት። የወታደሮቹም መምጣት ስትሰማ ራሷን በራሷ ለማጥፋት መርዝ አዘጋጀች። ይህን የተረዱት ወታደሮች ግራ ተጋቡ። አባቷ በመሞቷ ያዝናል ብለው ስላሰቡ መልእክት ላኩበት። አባቷም ሊያግባቧት የሚችሉ ወይዛዝርት ላከባት። እነዚያም ወይዛዝርት ወዳለችበት ቦታ ገብቶ ጠየቋት። በአባትሽ ቤት ሁሉ ሞልቷል፣ የጎደለች ነገር የለም። ያንን የመሰለ ቤተ መንግሥት ትተሽ እንዴት እዚህ የድሆች መንደር ውስጥ በችጋር ትኖሪያለሽ? መለሰች። አዎ በአባቴ ቤት ሁሉም ነገር አለ ከአንድ ነገር በቀር። ምን? እዚያ ማሰብ የለም። ወይዛዝርቱ አዘኑ። እኛ እኮ ሁላችን ላንቺ እናስባለን። አባትሽ፣ እናትሽ፣ አገልጋዮችሽ ሁሉ ስላንቺ ያስባሉ። እኔ የምፈልገው የሚያስብልኝ አይደለም እንዳስብ የሚፈቅድልኝ እንጂ። ቅልብጭ አለ አይደል መልሷ? ከረቢው ታሪክ በኋላ አንድ ግጥም አለ። እኔ ግን በሀገሬ ቋንቋ ስመልሰው እንዲህ ብየዋለሁ። ስልጣኔ ቢሞት በሐሳብ ይነሳል፣ ኢኮኖሚ ቢሞት በሐሳብ ይነሳል፣ ፖለቲካ ቢሞት በሐሳብ ይነሳል። ሐሳብ የሞተለት ወዴት ይደረሳል? ከዕለታት አንድ ቀን አንድ ታላቅ ንጉሥ አንዲትን አገር ይመራ ነበር። በሱ መልካም አመራር ለረጅም ጊዜ ዜጎቹ የብልጽግና ፍሬዎችን ሲቋደሱ ኖረዋል። ሁሉም ሰው ደስተኛ ኑሮ ይኖር ነበር። ዜጎቹ ምንም አይነት ችግሮችና ራስ ምታቶች አልነበሩባቸውም። የንጉሡ መንግሥት እጅግ ዴሞክራሲያዊ ከመሆኑ የተነሳ በዓለም ላይ የመጀመሪያዋ የዲሞክራሲ አበባ በዛች ሀገር የፈነዳች መሰለች። ጊዜ እየገፋ ሄደ። ከዛም ከየት እንደመጣ አምላክ ብቻ የሚያውቀው ችግር መጣ። አገሪቱን ዳር እስከ ዳር ያዳረሰ መጠነ ሰፊ የሆነ አሰቃቂ ረሃብ ገጠማት። ረሃቡ እጅግ የከፋ ከመሆኑ የተነሳ ምድር ቤቶቻቸው በምርጥ ምግቦች የተሞሉት የናጠጡ ሀብታሞች እንኳን ረሃባቸውን ለማስታገስ የዳቦ ፍርፋሪ መለመን ጀመሩ። ንጉሡም የጉዳዩን ከባድነት በፍጥነት ተገነዘበ። አከርካሪ የሚሰብረው ረሃብ ብዙም ሳይቆይ ለሱ በጣም ታማኝ የሆኑትን ጨምሮ ሕዝቡን ላመጽ እንደሚያነሳሳ በሚገባ ተገንዝቧል። በመጨረሻ ብሩህ አይምሮው ልዩ መፍትሄ አመጣለት። ንጉሣዊ አዋጁን ለማሰማት በግዛቱ ሁሉም አቅጣጫ ነጋሪት ጎሳሚዎችን አሰማራ። የምወዳችሁ ሕዝቦቼ ይህንን ከፍተኛ መግለጫ አዳምጡ፣ በኋላ አልሰማንም እንዳትሉ። አብዛኛው ሕዝባችን ለአገሩ ያከናወናቸውን ቁጥር ስፍር የሌላቸውን አስመስጋኝ አገልግሎቶች ግርማዊነታችን ለረጅም ጊዜ ተገንዝበናል። ለዚህም በማስታወሻነት በተለያዩ ዘርፎች የብሔራዊ አገልግሎት ሜዳሊያ ለመስጠት ወስነናል። በማንኛውም የሕይወት ዘርፍ ለብሔራዊ ዓላማችን ያገለገለና ሜዳሊያ ይገባኛል የሚል ሁሉ
ቤተ መንግስት ይምጣና ኒሻን በንጉሳዊ ስነ ስርዓት ይሸለማል። የሚገባቸው ዜጎቻችን ሁሉ ተሸልመው እስኪያበቁ ድረስ የኒሻን አሰጣጥ ስነ ስርዓቱ በየቀኑ ይቀጥላል። አዋጁ ተአምር ፈጠረ። አያሌ ረሃብተኞች የዕቃዎችን የማይቀመስ ዋጋ እየከፋ ያለውን የምግብ እጥረትና በየቤተሰባቸው ያሉ የነጡና የገረጡ ፊቶችን በሙሉ ረሱ። ያንዳንዱ ዜጋ ያስብ የነበረው አንድ ነገር ብቻ ሆነ፣ እንዴት ከፍተኛውን የብሔራዊ አገልግሎት ሜዳሊያ እንደሚያገኝ። ሰራተኞቹ የተለያዩ ትላልቅና ትናንሽ ሜዳሊያዎች እንዲሰሩ ንጉሡ አዘዙ። የሜዳሊያው መጠንና የተሰራበት ዕቃ ውድነት ከተሸላሚዎቹ አገልግሎት ብቃት ጋር የተሳሰረ ነበር። በጥቂት ወራት ውስጥ በርካታ ዜጎች ቁጥር ስፍር የሌላቸው ሜዳሊያዎች በመውሰዳቸው የተነሳ የሀገሪቱ የብረታ ብረት ክምችት ተመናመነ። መቼም የማያቋርጠውን ፍላጎት ለማሟላት ብረታ ብረት ያልሆነ እንደ ቆዳ፣ እንጨት፣ ሌላም ቁሳቁሶች ጥቅም ላይ መዋል ነበረባቸው። ብዙም ሳይቆይ የአገሬው ሰዎች በመንገዶች፣ በሁሉም ከተሞችና መንደሮች፣ ባዛሮችና በሜዳሊያ የተንቆጠቆጡትን ደረቶቻቸውን በኩራት ገልብጠው ወዲያ ወዲህ ሲሉ ይታዩ ጀመር። የረሃብ አቤቱታዎች ምንም አይሰሙም ነበር። አንድ ቀን በአገሪቱ ዋና ከተማ ውስጥ አንዲት ላም የሰዎቹ ደረቶች እንደቀደመው ባዶ አለመሆናቸውን ያገጠጡ የጎድን አጥንቶቻቸው እንግዳ መልክ ባላቸው የሚያማምሩ ቁሳቁሶች መሞላታቸውን አስተዋለች። የማወቅ ፍላጎቷም ስለ ነገሩ እንድትጠያይቅ አደረጋት። ለሰዎች የተሰጠውን ንጉሳዊ ትኩረት ወደደችው። ግን እንስሳትም ለምን እንደዚህ እንደማይደረግላቸው ግራ ገባት። ምንም እንኳን ምስኪኗ እንስሳ ለቀናት በረሃብ የተጎዳች ብትሆንም የከሳው ገለዋ የጎድን አጥንቶቿን ቢያጋልጣቸውም የሜዳሊያዎቹ ዜና የላሚቱን ሞራል ወደ ሰማያት አመጠቀው። ራሷንም አደፋፍራ ወደ ቤተ መንግስት አመራች። በሩ ላይ ዘቦቹ ሲያስቆሟት ከታማኝ ዜጎች መሃል አንዲት ምስኪን ላም እሳቸው ፊት ለመቅረብ መጠየቋ ለግርማዊነታቸው ይነገራቸው አለች። ዘቦቹ ሊመልሷት ቢሞክሩም አልተሳካላቸውም። በመጨረሻ ለንጉሡ ተነገረው። ላሚቷን እንዲያስገቧት ትዕዛዝ ተሰጠ። አንቺ ላም ቤተ መንግስት ድረስ ያመጣሽ ጉዳይ ምንድነው? ግርማዊነቱ ለዚች ታላቅ አገር ዜጋ ሁሉ የብሔራዊ አገልግሎት ሜዳሊያ እየተሰጠ መሆኑን ሰምቻለሁ፣ ይገባኛል ልል ነው። ንጉሡ የላሚቱን ጥያቄ ቅዱስ ዓላማውን እንደሚያራክስ በመቁጠር ተናደዱ። አንቺ የማትረቢ ላም፣ እንዲህ አይነት የደደብ ጥያቄ በማቅረብ የንጉሳዊ ሽልማቶችን ቅዱስነት እንዴት ታራክሻለሽ? መቼም ቢሆን እንዳንቺ አይነት እርባና ቢስ የብሔራዊ አገልግሎት ሜዳሊያ ይገባኛል ብሎ ይጠይቃል ብዬ አስቤ አላቅም። ለመሆኑ ምን አገልግሎት ሰተሽ ነው? ግርማዊ ሆይ፣ አንዲት ላም በትክክል ለዚህ ሜዳሊያ ብቁ ካልሆነች እዚህ ሀገር ማንም ብቁ ሊሆን አይችልም። ሕይወቴን ሙሉ ግርማዊነትዎንና ሕዝብዎን ሳገለግል ኖሬያለሁ። ወተቴ፣ ስጋዬ፣ ቆዳዬ፣ አጥንቶቼ ሁሉ ለሰው ልጅ አገልግሎት ነው ያዋሉት። ፈርሴን ሳይቀር የሰው ልጅ ለበርካታ ጥቅሞች ያውለዋል። ጌታዬ፣ ሜዳሊያ ለማግኘት ሌላ ምን ያስፈልጋል? ንጉሡ በመልሷ ተደሰቱ። በመሆኑም የብሔራዊ አገልግሎት ሜዳሊያ ደረጃ 2 ሽልማት ተሰጣት። ደስተኛዋ ላም ከቤተ መንግስት ስትመለስ መንገድ ላይ የተራበች በቅሎ አገኘች። እንደምን ዋልሽ ላሚቷ እህቴ? እንደምን ዋልሽ? ዛሬ በጧቱ በጣም ደስ ያለሽ ትመስያለሽ። አንገትሽ ላይ ያንጠለጠልሽው የሚያንጸባርቀው ምልክት ምንድነው? ላሚቷ ሁሉን ነገር በኩራት አስረዳች። በቅሎይቱም ጊዜ ሳታጠፋ ወደ ቤተ መንግስት ሄደችና ንጉሡ ዘንድ እንዲያቀርቧት ጠየቀች። ይሄማ በጭራሽ ሊሆን አይችልም አሉ ዘቦቹ። ሆኖም በቅሎይቱ በተለመደው የግትርነት ባህሪዋ ሙጭጭ ብላ ንጉሡ ፊት ሳልቀርብ ነቅነቅ አልልም አለች። ጥያቄዋን ለማጠናከር ዘቦቹን አንድ ሁለቴ እንዲሁም ግድግዳዎቹንና መዝጊያዎችን ረጋገጠች። ወዲያውኑ ንጉሡ እንግዳ መምጣቱ ተነገራቸው። አስገቧት። እንደማንኛውም ሁሉ በቅሎም ጥሩ ዜጋ ነች። በቅሎይቱ እንድትገባ ተደረገ። ከጉልበቷ ሸብረክ ብላ ለገዢው ረጅም ዕድሜ ከተመኘች በኋላ የሜዳሊያ ሽልማት እንዲሰጣት ተማጸነች። ሜዳሊያ ሊያሸልሙሽ የሚችሉ ለዚች ሀገር ምን አገልግሎት አበርክተሻል? ግርማዊነቱ ሆይ፣ በዚህ ሁሉ የዓለም ዕውቀቱ እኔ ምስኪን አገልጋዩ ያበረከትኳቸውን አገልግሎቶች አለማወቁ የሚያሳዝን ነው። የወታደሮቹን ከባድ መሳሪያዎችና ጥይቶች በጠባብና ደገታማ መንገዶች የምሸከመው፣
ለወታደሮቹ ቀለብና አልባሳት የማቀርበው የግርማዊነቱን ዜጎች በሰላምም በጦርነትም አገሪቱ ውስጥ ካንዱ ቦታ ወደ ሌላው የሚያመላልሰው ማን እንደሆነ እንደሚያውቁ እርግጠኛ ነኝ። ለትጉህና ሰራተኛው የበቅሎች ማህበረሰብ ባይኖር ኖሮ የዚች ታላቅ አገር ነጻ ዲሞክራሲያዊ ህልውና ብልጽግና አደጋ ላይ ይወድቅ ነበር። ንጉሱ የበቅሎቹን ይገባኛል ጥያቄ አመነበት። የብሔራዊ አገልግሎት ሜዳሊያ ደረጃ 1 ሸለማት። በቅሎቹ በደስታ እየተፈነከነከች ከቤተ መንግስት ወጣ ስትሄድ አህያ ገጠማት። እንደምን ነሽ ዘመዴ አለ አህያው። እንደምን ዋልክ አጎቴ አህያ? በቅሎቹ ታሪኳን ለአህያው ዘረዘረችለት። አህያውም ጊዜ ሳያጠፋ በቀጥታ ወደ ቤተ መንግስት አመራ። ዘቦቹ አስፈራርተው ሊያባርሩት ሐሳቡን ሊያስለውጡት ሞከሩ። አህያው ግን ንጉሱን ማየት አለብኝ ብሎ ሞጨጭ። በመጨረሻም ለንጉሱ ተነገረው። ንጉሱም በሚቀርቡ የሜዳሊያ ይገባኛል ጥያቄዎች ተሰላችቷል። ልክ አህያውን እንዳየ ጮኸበት። ደደብ አጋሰስ! አህያ መሆንንና ንጉስ ዘንድ አቅርቡ ማለት እንደማትችል አታውቅም? ላሞች በወተታቸውና በስጋ በቆዳና በአጥንቶቻቸው አገሪቱን ያገለግላሉ። በቅሎች በሰላምና በጦርነት ጊዜ ሸክሞቻቸውን ሌላም ሰዎችን ያጓጉዛሉ። እናንተ አህዮች ዘላለም ከማናፋት ውጭ ምን ታደርጋላችሁ? አህያው በንጉሱ ባልተጠበቀ አቀባበል ቢበሳጭም ተስፋ አልቆረጠም። በአክብሮት ግርማዊ ሆይ በሚገባ የሚያገለግሉት አህዮች ብቻ ናቸው። ይህች ሀገር እንደኔ አይነት በሺዎችና ሺዎች የሚቆጠሩ አህዮች ባይኖራት ኑሮ በዚህ በዲሞክራሲ ዘመን እንዴት አድርገው ይችን ሀገር መምራቱን ይቀጥሉ ነበር። ግርማዊነቱ ለረጅም ጊዜ እዚች ሀገር ተቀናቃኝ የሌለው መሪ ሆነው በስልጣን እንዲቆዩ ያደረጉት አህዮችን ማስመስገን አለብዎ። ንጉሱ ለጥቂት ጊዜ አህያውን ያለውን አሰላሰለ። ከዛም ዙሪያውን ያማተራ አማካሪዎችን አንድ ባንድ አያቸው። አህያው ልክ መሆኑን አመነ። ቁጣው ሞቅ ወዳለ ፈገግታ ተለወጠ። ከዜጎች ሁሉ ይበልጥ ታማኝ የሆንከው አህያ ሆይ የተናገርከውን ሁሉ አምኛለሁ። የሚያሳዝነው ለታላቁ አገልግሎት የሚመጥን ሜዳሊያ የለኝም። ሆኖም በየቀኑ ከቤተ መንግስቱ ግምጃ ቤት አንድ ጆንያ ድርቆሽ እየተሰጠህ በሕይወትህ ካለ ድረስ የቤተ መንግስት እንግዳ ትሆናለህ። ስለዚህ ብላ፣ ጠጣ፣ ተደሰት። ለኔ ረጅም ዕድሜና ለግርማዊነታችን መልካም አመራር በንቃት እያናፋህ ጸልይ፣ ይድበል። እያናፋ ቀጠለ። ድሮስ ሰዎች ሲናደዱ ዲሞክራሲያዊነታቸውን አህያ ላይ ባይጨርሱ ኖሮ ሰው ላይ አልነበረም የሚጨርሱት?